ተከታታዮች በቅድሚያ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ታሪክ እንድትከታተሉ በፍቅር እናሳስባለን። ዛሬስ ስለ አሜሪካ እግዚአብሔር ምን ይላል? በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል፣ እናንተም እምቢ አላችሁ። ኢሳይያስ 30 ቁጥር 15። እግዚአብሔር በእውነት ለሚመለሱ በፊቱም በእንባ ለሚቀርቡ ዛሬም በምህረቱ ባለጸጋ ስለሆነ ይቅር ይላል። እግዚአብሔር የሰው ልጆች ላይ አይቶ ማለፍ የማይችለው ነገር አንዱ እንባ ነው። እንባ እግዚአብሔርን ከዙፋኑ የሚያንቀሳቅስ ድምፅ የሌለው ትልቅ ጸሎት ነው። እንባ በእግዚአብሔር ፊት የሚቀርብ አስገራሚ ጸሎት ነው። እንባ መሸነፍን፣ መጎዳትን፣ መጣልን፣ መረሳትንና ከልብ ማዘንን ያመለክታል። አንድ ሰው ከልቡ ካላዘነና ካልተጸጸተ ሊያለቅስ አይችልም። ዛሬም አሜሪካውያን የዓለማችንን ፈጣሪ እግዚአብሔርን ከአሜሪካ በማስወጣታቸው ምክንያት ከነደደውና የመፈርጠሟ ዋናው ሚስጥሩ ወንጌል መሆኑን እርግጥ ነው። ስለሆነም አሜሪካ ያከበራትን አክብራ በክብር በእንባ በጸሎት ካልመለሰች ገና ያለም መሳቂያ የሚያደርግ የከፋ ጉዳት ይደርስባታል። ምክንያቱም ቃሉ እንደዚህ ይላል። አንደኛ ሳሙኤል ምዕራፍ 2 ቁጥር 30 እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁና የናቁኝም ይናቃሉ፣ ይህ አይሆንልኝም ይላል። በዚህ ሳምንት ተስፋ ሰጪ ነገር ማለት እግዚአብሔር ለሚመለሱ እግዚአብሔር ይቅር ይላል፣ ከጥፋትና ከሞት ይታደጋል። የእግዚአብሔር ቃል በኢሳይያስ ምዕራፍ 38 ከቁጥር 1 እስከ 6 እንደዚህ ይላል። በዛም ወራት ንጉሡ ሕዝቅያስ ለሞት እስኪደርስ ታመመ። ነቢዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። ሕዝቅያስም ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊትህ በእውነት በፍጹም ልብ እንደሄድሁ ደስ የሚያሰኝህንም እንዳደረግሁ ታስብ ዘንድ እለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ። የእግዚአብሔር ቃል ወደ ኢሳይያስ እንዲህ ሲል መጣ፣ ሂድ ሕዝቅያስን እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትን ሰምቻለሁ፣ እንባህንም አይቻለሁ። እነሆ በዕድሜህ ላይ 15 ዓመት እጨምራለሁ። አንተና ይችን ከተማ ከአሦር ንጉሥ እጅ እታደጋለሁ፣ ይችንም ከተማ እጋርዳታለሁ በማለት ምርር ብሎ አልቅሶ ሲጸልይ እግዚአብሔር 15 ዓመት ሲጨምርለትና ሲምረው እናያለን። እንዲሁም በአዲስ ኪዳን ውስጥ ስለ እንባና ምርር ብሎ ስለማልቀስ ስናስብ ወደ ሁላችንም አእምሮ የሚመጣው ሐዋርያው ቅዱስ ጴጥሮስ ነው። የእግዚአብሔር ቃል እንደዚህ ይላል። ሉቃስ ወንጌል ምዕራፍ 22 ከ54 ጀምሮ ይዘውም ወሰዱት፣ ወደ ሊቀ ካህናት ቤትም አገቡት። ጴጥሮስም ርቆ ይከተለው ነበር። በግቢ መካከል እሳት አንድደው በአንድነት ተቀምጠው ሳሉ ጴጥሮስም በመካከላቸው ተቀመጠ። በብርሃኑም በኩል ተቀምጦ ሳለ አንዲት ገረድ አየችውና ትኩር ብላ ይህ ደግሞ ከእርሱ ጋር ነበር አለችው። እርሱ ግን አንቺ ሴት አላውቀውም ብሎ ካደ። ከጥቂት ጊዜ በኋላም ሌላ አይቶ አንተ ደግሞ ከእርሱ ወገን ነህ አለው። ጴጥሮስ ግን አንተ ሰው እኔ አይደለሁም አለ። አንድ ሰዓትም የሚያህል ቆይቶ ሌላው አስረግጦ እርሱ የገሊላ ሰው ነውና በእውነት ይህ ደግሞ ከእርሱ ጋር ነበር አለ። ጴጥሮስ ግን አንተ ሰው የምትለውን አላውቅም አለ። ያን ጊዜም ገና ሲናገር ዶሮ ጮኸ። ጌታም ዘወር ብሎ ጴጥሮስን ተመለከተው። ጴጥሮስም ዛሬ ዶሮ ሳይጮህ 3 ጊዜ ትክደኛለህ እንዳለው የጌታ ቃል ትዝ አለው። ጴጥሮስም ወደ ውጭ ወጥቶ ምርር ብሎ አለቀሰ። ይህ ምርር ያለ ለቅሶ ጴጥሮስን ይላል። በሉቃስ ወንጌል ምዕራፍ 15 ከቁጥር 17 እስከ 20 ላይ የምናገኘውን ታሪክ እናንብብ። በሉቃስ ወንጌል ምዕራፍ 15 ከቁጥር 17 ጀምሮ የእግዚአብሔር ቃል እንደዚህ ይላልና ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼም ወደ አባቴ ሄዳለሁና አባቴ ሆይ በሰማይና በምድር በደልሁ፣ ወደፊት ልጅህ ልባል አይገባኝም፣ ከሙያተኞችም እንዳንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ተወዳጆች፣ የዛሬ መልእክታችን ምናልባት እግዚአብሔር በማይደሰትበት መንገድ እየተራመድን ካለን ቃሉ የመዳን ቀን አሁን ነው ስለሚል ወደ እግዚአብሔር እንመለስ። አምላክ የጴጥሮስን እንባ ይስጠን። አሜን።
ጸጋ ይብዛላችሁ።